ይህ ምስል ኢንተርኔት ላይ ሲዘዋወርና ብዙዎች ሲስቁበት አይናችን ውስጥ ገባ። ኢራን የምዕራባውያን ሚሳኤል ሲዘንብባት ወዳጅ የተባሉት የሩቅ ምስራቅ አጋሮቿ የጠፉ ብሪክስ የተባለው ድንበር የለሽ ጥምር መንግስታት ቡድንስ ምን ነው ዝም አለ? ወዳጅ ለመቼ ነው? ወይስ የተፈራረሙት ውል ለክፉ ቀን መድረስ አያካትትም? የበርካቶች ጥያቄ ነው። እኛም መልሱን ይዘን ከወቅታዊ መካከለኛው ምስራቅ ኖቶች ጋር አያይዘን መጥተናል። አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ብሪክስ በዋነኝነት በኢኮኖሚና በፖለቲካ ትብብር ላይ ያተኮረ የበይነ መንግስታት ድርጅት እንደሆነ ይታወቃል። ስለዚህም በአሜሪካ እስራኤል ኢራን ግጭት ውስጥ ሊኖረው የሚችለው ሚና ጉዳዩን ከመኮነንና የሐዘን መግለጫ ከማውጣት የዘለል አይደለም። ምክንያቱም ሀገራቱ የጋራ መከላከያ ስምምነት የላቸውምና ነው። ከዚህ ቀደም በነበረው የ12 ቀናት ጦርነት ብሪክስ የነበረው ተሳትፎ የሚያመዝነው በዲፕሎማቲክ መርህ ላይ እንደነበር አይዘነጋም። በአሁኑ ጦርነት ደግሞ ሀገራቱ በየግል ካወጧቸው የጉዞት መልእክቶች ባለፈ እንደ ብሪክስ ቡድን ድምፁ አልተሰማም። ለምን ይሆን? ጥቂት ምክንያቶችን እናንሳ። የመጀመሪያው የጋራ መከላከያ ውል አለመኖር ነው። ብሪክስ እንደ ኔቶ አይነት አይደለም። ሲያምሽ ያመኛል፣ አንቺን ከነኩሽ እኔም ዘምትልሻለሁ የሚል የጦር ቃል ኪዳን በቡድኑ አባል ሀገራት መካከል የለም። ይፋዊ መረጃዎች እንደሚያሳዩት ኢራን ምንም አይነት የውጭ የጦር እርዳታ እያገኘች እንዳልሆነ ነው። ሌላኛው ዲፕሎማቲክ ኮንዶሚኔሽን ወይም ዲፕሎማሲያዊ ውግዘት ነው። ብሪክስ በቀጥታ ጦርነት ከመሳተፍ ይልቅ በተናጠል ሀገራቱ የሚያደርጉት የአብሮነት ማሳያ ነው። ለምሳሌ ብራዚል በኢራን ላይ የተደረገውን ጥቃት በይፋ ያወገዘች የመጀመሪያው ሀገር ስትሆን ብራዚል የብሪክስ መስራች እንደሆነች ይታወቃል። ፑቲንም አርፍደውም ቢሆን አይዞን ሲሉ ተደምጠዋል። ሩሲያ በውግዘት መልእክቷ አሜሪካና እስራኤል አደገኛ አካሄድ ጀምረዋል፣ በኢራን ግዛት ላይ የአየር ጥቃት ፈጽመዋል፣ ሆን ተብሎ የታሰበ ጥቃት ባልታሰበ ጊዜ ሉዓላዊና ገለልተኛ በሆነው የተባበሩት መንግስታት ድርጅት አባል ሀገራት ላይ የተቃጣ ጥቃት ነው፣ ሊወገዝ ይገባል ስትል ተደምጣለች። ቻይና በበኩሏ ድርጊቱ የኢራን ሉዓላዊነትና ደህንነት በእጅጉ የጣሰ ነው፣ የተባበሩት መንግስታት ድርጅት ቻርተር ዓላማዎችን፣ መርሆችንና የዓለም አቀፍ ግንኙነቶችን መሠረታዊ ህጎች የረገጠ ድርጊት ስትል ተደምጣለች። እናም ቻይና ይህን ድርጊት አጥብቃ ትቃወማለች፣ አጥብቃ ታወግዛለች ሲሉ ተደምጠዋል። ወታደራዊ እንቅስቃሴዎች በአስቸኳይ እንዲቆሙና በመካከለኛው ምስራቅ በአጠቃላይ በዓለም ላይ ሰላምና መረጋጋት እንዲጠበቅ በጋራ መስራት አለበት ስትል ተደምጣለች። ደቡብ አፍሪካም እንዲሁ ተመሳሳይ መልእክት ማስተላለፏ ተሰምቷል። ፕሬዚዳንት ራማፎዛም ሁሉም ወገኖች የተኩስ አቁም እርምጃ እንዲወስዱና ከዓለም አቀፍ የሰብአዊ ህግጋትና ከተባበሩት መንግስታት ቻርተር መርሆች ጋር በተጣጣመ መልኩ ነገሮች እንዲከናወኑ ጥሪያቸውን አቅርበዋል። የተባበሩት መንግስታት ቻርተር አንቀጽ 51 ላይ ራስን መከላከል የሚደነግገው አንድ ሀገር በትጥቅ ወረራ ሲፈጸምባት ብቻ ነው። ራማፎዛ ራስን ለመከላከል በሚል ኢራን ላይ የደረሰውን ጥቃት አውግዘዋል። ሶስተኛው ምክንያት ኢንተርናል ዳይቨርጀንስ ወይንም ውስጣዊ ልዩነት ነው። ይህ ማለት ቻይናና ሩሲያ የአሜሪካን የአውራሪነት ሚና ለመንጠቅ ብሎም ዩኒፖላር የሆነን አካሄድ የማደናቀፍና መልቲፖላር ስርዓት ለመዘርጋት ቢመኙም የብሪክስ ሌላኛው አባል የሆነችው ህንድ በአንጻሩ እዚያም እዚህም እሟያለች ከሁሉም ሀገራት በፍቅር እየተሳሳመች መኖር የምትመርጥ ሀገር ሆናም ታይታለች። በዚህ ጊዜ የብሪክስ ሊቀመንበር ህንድ እንደሆነች ይታወቃል። ይህም ስልጣኗን ለአራተኛ ጊዜ የተገኘ ሲሆን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በጥቃቱ ዋዜማ እስራኤልን ጎብኝተው እንደነበር አይዘነጋም። ይህ ጉብኝት ልክ ኢራን ላይ እንደተደረገው ጥቃት ረጅም ወራት የታቀደበት እንጂ ድንገተኛ እንዳልሆነ ይታወቃል። ሞዲ እስራኤልን በጎበኙ ማግስት ነው እነ እስራኤል አረራቸውን በኢራን ላይ የወረወሩት። ያ ብቻ ሳይሆን ኒው ዴልሂ ኢራን በሳውዲ አረቢያ ላይ ያደረገችውን ሚሳኤል ጥቃት አውግዛለች። ሳውዲ አረቢያም ከ11 የብሪክስ አባል ሀገራት መካከል አንዷ መሆኗ አይዘነጋም። ስለዚህም በአባል ሀገራቱ መካከል ያለ ሀሳብና የአቋም ልዩነት ለኢራን ድጋፍ ላለመሆኑ አንዱ ምክንያት ሊሆን ይችላል። ከዚህ ይልቅ ኢኮኖሚክ ሳፖርት ኤንድ ሳንክሽን ኢቬሽን ወይም ኢኮኖሚያዊ ድጋፍ ለማድረግ የሚጥሩ እንደ ቻይና ያሉ ሀገራት አሉ። ኢራን አባል ሀገራቱ የተቀላቀለችው በፈረንጆቹ 2024 ዘግየት ብላ እንደሆነ ይታወቃል። እዚህ ውሳኔ ላይ ደረሰችውም በአሜሪካ የተቃጣባትን የኢኮኖሚ ማዕቀብ ለመቀልበስ ብለውም ነዳጇን ለመቸብቸብ እንዲመቻት እንደሆነም ሲነገር ቆይቷል። ታዲያ ቻይና ይህን ተቀብላ ወደ 80% የሚጠጋውን የኢራን ነዳጅ ትገዛለች። ይህም ከብሪክስ ለኢራን የሚደረግ የእጅ አዙር ድጋፍ ተደርጎ ሊወሰድ ይችላል። ሌላኛው ምክንያት የስትራቴጂክ ሄዲንግ ፖሊሲ ወይንም ስልታዊ ራስን የማቀብ ዘዴ ነው። ስትራቴጂክ ሄዲንግ ማለት የሪስክ ማኔጅመንት ሲሆን አንድ ሀገር ወይም በንግዱ ዓለም ላይ ያለ ድርጅት ሌላ ወገን ፈልጎ ከመጠጋቱና ያለውን ሪሶርስ አንድ አካል ላይ ከመዋሉ በፊት ቆም ብሎ የሚመዝነውን የኪሳራና የትርፍ ስልት ማሳያ ነው። ለምሳሌ በጂኦፖለቲካ ጉዳይ ትናንሽ ኢኮኖሚ ያላቸው ሀገራት ሁለት ትላልቅ ሀገራት ሲተናነቁ ቢመለከቱ በጸቡ መሃል
ጥልቅ ብሎ ለአንዱ ከመወገን ይልቅ ከሁለቱም ሳይጣሉ ጸቡን ለማብረድ የሚታሰብበት የሪስክ ማኔጅመንት ስልት እንደሆነ ይነገራል። ለምሳሌ ወደ ሰፈራችን ስንገባ የሰፈሩ ጉልቤና የምናፈቅራት ሴት ወንድም ቢጣሉ ዘለን ጸቡ መሃል ገብተን ለአማቻችን ብንደግፍ ጉልቤው ይገደላል እንደማለት ነው። ለጉልቤው ብንደግፍ የምናፈቅራት ሴት የማግኘት ዕድላችን ይቀንሳል። ስለዚህም በስትራቴጂክ ሄዲንግ ፖሊሲ ትርፍና ኪሳራችንን አስልተን ጉልቤው በሚፈልገው ቋንቋ ብርደን አማቻችንን ከጉድ አውጥተን ከሁኔታው መጠበቅ እንደማለት ነው። ከሩሲያ የጦር መሳሪያዋን ከአሜሪካ ዶላሯን የመፍለጥ ፖለቲካ ሂሳቤ ነው። በዚህ ምክንያትም በሌላ ረጅም ጦርነት የተጠመደችው ሩሲያም ሌላ አዲስ ጦርነት ውስጥ በቀጥታ የመግባት እቅድ ስለሌላት ለኢራን የጦር መሳሪያ ድጋፍ ለማቅረብ ማመንታት ታይቶባታል። በእነዚህ ሁሉ ሲመዘን የብሪክስ አለቆች ማለትም ቻይናና ኢራን ኢኮኖሚ በመደጋገፍ ዘላቂ ዘመን ወዳጅ ለመሆን ስትወስን ሩሲያ ግጭቱን በግልጽ በመቃወም ብቻ በመወሰን ራሷን ከአካላዊ ንክኪ ለመጠበቅ ወስናለች እንደማለት ነው። ብራዚል በቀጥታና በግልጽ የፌብሩዋሪ 28ቱን ጥቃት ስታወግዝ እንደ ወደ እስራኤልና ወደ አሜሪካ ዘንብላ በቀጠናው ሰላም እንዲሰፍን በደምሳሳው ትመክራለች። እዚህ ላይ አንድ ለማከል ያክል የብሪክስ አባል ሀገር የሆነችው ኢትዮጵያ በጠቅላይ ሚኒስትሩ በኩል ኢራን ሉዓላዊ በሆነ የመካከለኛው ምስራቅ ሀገራት ላይ የምታደርሰውን ጥቃት አውግዛለች። ይህንንም ለማለት ዋነኛው ምክንያት ኢትዮጵያ በዋናነት ነዳጅ የምትገዛባቸው ሀገራት በኢራን ጥቃት ስር መውደቃቸው ነው። ከጅብ የማያስጥለው የአህያ ባል። የብሪክስ አባል ሀገራት 40 በመቶውን የዓለም ሕዝብ ይይዛሉ። አዲስ አባላቱን ሳይጨምር አምስቱ ሀገራት በጋራ ያላቸው ምጣኔ ሀብታዊ አቅም የዓለምን 26 በመቶ ይሸፍናል። ይህ አቅምም የዓለምን የንግድ ስርዓት ይለውጣል የሚል ትልቅ ግምት ነበር። እንደ አውሮፓውያን አቆጣጠር በ2001 ጂም ኦንላይን የተባለው የአሜሪካው ጎልድማን ሳክስ ባንክ አመራር ነው ለመጀመሪያ ጊዜ ብሪክስ የሚለውን ቃል ጥቅም ላይ ያዋለው። በወቅቱም ብራዚል፣ ራሽያ፣ ህንድና ቻይና የመሳሰሉት ሀገራት እያስመዘገቡ የነበረው ፈጣን ኢኮኖሚ እድገት ለመግለጽ ተጠቅሞበታል። ይህ ባንክ የእነዚህን ሀገራት የህዝብ ብዛት፣ ዲሞግራፊያዊ ሁኔታዎችና ግሎባላይዜሽን ላይ ያላቸውን አንድምታ የመሳሰሉ መገለጫዎችን በመመልከት በቅርብ ዓመታት ውስጥ የአውሮፓ ህብረትን የገበያ መጠን ሊበልጥ የሚችል እምቅ ኢኮኖሚ አቅም አላቸው በማለት ተንብየዋል። ከዚህ ባሻገር ባንኩ ቻይና፣ ህንድና ብራዚል ብሎም ራሽያን እንደ አውሮፓውያን አቆጣጠር በ2050 ላይ በቅደም ተከተል አንደኛ፣ ሶስተኛ፣ አምስተኛና ስድስተኛ ዓለማችን ኢኮኖሚ ባለቤት ይሆናሉ የሚል ትንበያን አስቀምጧል። ነገር ግን የብሪክስ ሀገራት ጥምረት መደበኛ በሆነ መልኩ እውን የሆነው እንደ አውሮፓውያን አቆጣጠር 2006 ላይ በኒውዮርክ ከተማ ሲሆን በወቅቱ ሲካሄድ ከነበረው የተባበሩት መንግስታት ድርጅት ዓለም አቀፍ ጉባኤ ጎን ለጎን የብራዚል፣ የራሽያ፣ የህንድና የቻይና የውጭ ጉዳይ ሚኒስትሮች ያካሄዱት ስብሰባን ተከትሎ እንደሆነ ይነገራል። እንደ አውሮፓውያን አቆጣጠር በ2011 በተካሄደው የጥምረቱ ሶስተኛ ጉባኤ ላይ ደቡብ አፍሪካ አባል ሆና 5 አባላት ወዳሉት ጥምረት የተሸጋገረ ሲሆን ይህን ተከትሎም የጥምረቱ ስያሜ ብሪክ ከሚለው ወደ ብሪክስ ተለውጧል። የጥምረቱ ዓላማ የሚመሰረተው የአባል ሀገራቱ የረጅም ጊዜ ጋራ የሆኑ ኢኮኖሚያዊ ጥቅሞችን ማረጋገጥ ሲሆን ይህም የዓለማችን ኢኮኖሚያዊና ፋይናንሳዊ አሰራሮችና ንድፎችን ሪፎርም ማድረግ፣ የዓለም አቀፍ ሕግና መርሆችን ስታንዳርዶችን ማጠናከር ብለውም ኢኮኖሚያቸው የተለያዩ ሴክተሮች አሟይነትን ወይም ኮምፕሊመንተሪስ መደገፍ ያካትታል። ነገር ግን ከጊዜ ወደ ጊዜ ጥምረቱ ዓላማዎች እየሰፉ ሲመጡ በሂደትም ከኢኮኖሚ ጉዳዮች ባሻገር እንደ አካባቢና የጸጥታ ለውጥ ላይ ዘላቂ እድገት፣ የምግብና የኤነርጂ ደህንነት፣ የጤና፣ የዓለም አቀፍ ኢኮኖሚና የፋይናንስ ተቋማት ሪፎርም፣ ዓለም አቀፋዊና አካባቢ ፖለቲካዊ ጉዳዮች ዙሪያም የሚያጠነጥኑ ሆነው ይገኛሉ። ጥምረቱ በእነዚህ ዓለም አቀፋዊ ጉዳዮች ላይ እያካሄዳቸው በሚገኘው የተባበሩ ስራዎች አማካኝነት በዓለም አቀፍ ስርዓት እንዳጠቃላይና በዓለማችን ደህንነት ላይ በተለይም የራሱን ተጽዕኖዎች ያስከትላል ቢባልም በአባሎቹ የክፉ ቀን ዝምታ መምረጡ ትዝብት ውስጥ ጥሎታል። ይህ መሰናዶ በማሰናዳት ላይ እያለን እስራኤል በአገሬው ሰዓት አቆጣጠር ከጠዋቱ 2 ሰዓት ጀምሮ በቤይሩትና ቴህራን ጥቃት መፈጸሟን ቀጥላለች። እስራኤል በሁለቱ ሀገራት ወታደራዊ ኢላማዎች ናቸው ባለቻቸው ስፍራዎች ላይ የአየር ድብደባ ማካሄዷን ተናግራለች። ሊባኖስ ውስጥ በኢራን የሚደገፈው ሂዝቦላ ኢላማዎች ናቸው ባለቻቸው ላይ ጥቃቶችን ፈጽማለች። በሌላ ወገን በሪያድ በሚገኘው የአሜሪካ ኤምባሲ ላይ 2 ድሮኖች ጥቃት መፈጸማቸውንና መጠነኛ ጉዳት መድረሱም ተሰምቷል። የኢራን መንግስት መገናኛ ብዙሃንም በባህሬን በሚገኘው የአሜሪካ አየር ኃይል ማዘዣ ላይ ብሎም የሰራተኞቹ ህንፃ ላይ ጥቃት ማድረሱን ዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ የአገሪቱ ጦር በኢራን ላይ የሚፈጽመው ከባዱ ጥቃት ገና እየመጣ ነው ሲሉ አስጠንቅቀዋል። በቀጣይ ሰዓታት የሚከሰቱ አዳዲስ ክስተቶችን እየተከታተልን የምናቀርብላችሁ ይሆናል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።